የሰራዊት ጌታ እግዚአብሔር በቃ ቃል ገብቷል። ብላቴናዎችን ግደሉ ይሉ። እንዴት ነው አምላክ ህፃናቶችን ግደሉ የሚለው? ህፃናት ለምን ህፃናቶችን ለምን? አሁን ነቢያችን ሰለላሁ ዐለይሂ ወሰለም አደራ ህፃናቶችን እንዳትገሉ እያሉ ያስጠነቅቁ ነበር። ላ ተቅቱሉ ጥፍለን ሰጊራን ወላ ሸይኸን ከቢራን ወላ እምረአተን አሉ። አደራ ህፃናቶችን እንዳትገሉ፣ ሴቶችን እንዳትገሉ፣ ሽማግሌን እንዳትገሉ እያሉ ተናገሩ። እንደ አቤኔዘር ወጣ። ተው አቤኔዘር፣ ጥሩ አይደለም። እሱ ጥያቄ አለኝ። ጥያቄ ምንድን ነው? ጥያቄ እዚህ እኛ ባለበት ላይ መውሊድ በየዓመቱ ይከበራል። መውሊድን አክብሩ የሚል ቁርአን ላይ ወይም ሐዲስ ላይ አለ የለም? በፍጹም የለም። ወይ ይከበራል አይከበርም የሚለው ነገር አስረዳኝ። አይከበርም በፍጹም። በቁርአንም ሆነ በሐዲስም ላይ መውሊድና አክብሩ የሚል የለም። ስለዚህ የአላህና መልእክተኛ ትእዛዝ አይደለም፣ ቢድዓ ነው። ከዛ ደግሞ መውሊድን ለማክበር የሚመጡ አሉ። አሁን አካባቢ ላይ እነዚህ ሰዎችን በመኪና አመጣለሁ፣ ወደ ዓለም እመለሳቸዋለሁ። እሱ ነው በመምጣት በእነሱ በመጫኔ የራሱ ተጠያቂ ነኝ ወይስ አጅር ያስገኛል? ምን አልከኝ? ድጋማ። ለመውሊድ ማክበር የሚመጡ አሉ ከአካባቢ እነሱም በመኪና አመጣለሁ፣ ማታም ወደ ቤታቸው መልሳለሁ በመኪና ማለት ነው። ከዛ እንደዚህ በማድረግ ኃጢአት ነው ወይም ጥሩ እንትን ነው አጅር የሚያስገኝ ነው? ምኑ ለወንድ አንድ መብላትን አቋርጥና ጠይቀህ። እሺ አቋርጥ አንድ ጊዜ። አልሰማህም? የምግብ ድምፅ ይሰማል። ኧረ ምግብ አይደለም። ወደ መውሊድ የሚመጡ አሉ ከየአካባቢ ማለት ነው። እዚህ ወደ ከተማ የሚመጡ ሰዎችን አመጣለሁ፣ በመኪና አመጣለሁ፣ ማታም ወደ ቤታቸው መልሳለሁ። ያለ አላ ብዬ ማለት ነው። ይህ እንዴት ይታያል? ላላህ ብለህ ትመልሳቸዋለህ? ወዴት? መውሊድን ከበሉ በኋላ እንደገና ወደ ጫት ቤት ነው የምመልሳቸው ወይንስ ወዴት ነው እንዲቀሙ? ወደ ቤታቸው ነው የሚሄዱት። እሺ አንተ አንድ ሰው የባጃጅ ሰራተኛ ነው ወይንም የታክሲ ሰራተኛ ነው እንበል። ሰዎች መጡና እኛ መሳፈር እንፈልጋለን አሉት። ወደ ኃጢአት ቦታ ሊሄዱ ከሆነ በዚያ ነገር ላይ አያግዛቸውም፣ ያን ነገር ጠይቀውት ከሆነ በግልጽ። ነገር ግን ወደ ቤታቸው መሄዳቸውና ህይወታቸውን መቀጠላቸው እሱ ክፋት የለውም። እነዚያን ሰዎች ወደ ቤታቸው ቢመልስና ቢያደርሳቸው እሱ ችግር የለም። ወደ እንትንም አመጣለሁ፣ ወደ በዓሉ ሲመጡም አመጣለሁ፣ ወደ መውሊድ ቦታ። እሱ አይቻልም። ይሄ በቢድዓ ላይ መተባበርና ማገዝ ነው የሚለው አይቻልም። ቦስ አቤት፣ አድምጣኛል? ኔትወርክ ነው ያወጣኝና መቀጠል ትችላለሽ። እነዚህ ወደ ጫት ቦታ ከሆነ የምታደርሳቸው አጅር ሳይሆን የምታገኘው ጫት ነው የምታገኘው። ልክ እዛ ስትደርስ ጊዜ ጫት ይለቁብሃል እና አይሆንም፣ አይቻልም። ወደ ጫት ቦታ እና ወደ ሐራም ቦታ ትውሰዳቸው። እሺ አቤኔዘር ቀጥል። ኦኬ እንዳልኩ ነው እንዴ? እኔ ምን ያልኩ እዛ ጋር ያስቀመጠው የሰልፍ ዘገባ ነው። ሰልፍ ላይ ነበረውን ጦርነት ላይ ነበረው እና ጦርነት ፊት ለፊት ላይ ማን እንደሚቀድም እና ጦርነት ውስጥ ስላሉ ቃል የገባላቸውን እና እግዚአብሔር አንድ ማይወደው ነገር አለ። ጣዖትን አይወድም። ከኔ በቀር ሌላ አምላክ ብሎ ዘዳግም ላይ ስላለም እስራኤል ሆይ ከአንድ አምላክ በቀር ሌላ አምላክ የለም የሚለውን እሱም ሰማይና ምድርን የፈጠረ እግዚአብሔር ነው።
ብሎ ስለተናገረ ከዛ ውጪ ያለውን ይጸየፋል። ያንን እንደውም አዘውታል። ጣዖት አምላኪዎች ናቸውና ሳኦልን እንዳዘዘ ይናገራል። እሺ ከእግዚአብሔር ውጭ ለሌላ አካል የሚሰዋ ይገደላል ብሏል አይደል? እግዚአብሔር ግደሉት ብሏል። አጠፋለሁ ብሏልም ግደሉ ብሏል አይደል? አዛብ ጣዖት ለምሳሌ እግዚአብሔር ያንን ስል በሰልፍ ላይ ነው፣ ግን መንግስተ ሰማያት ትገባለህና ግደል አላለም። ማወቅ ያለብህ እሱ ጋር መንግስተ ሰማያት ትገባለህና ግደል አላለም። እኮ ወረስን መጣና አሁን ድናለህና ድነመንክ መጀመሪያ አዳምጥ ይወል ማለቱን ቅድም ግደሉ አላለም ስትል የሰልፍ ነው። የጦርነት አንተ አነበብክልኝ። አሁን የድነት ቦታ ሳይሆን ትድናለህ አለም መንግስተ ሰማያትን ትወርሳለህ የሚል ቦታ ሳይሆን አዳምጥም አውቀህ ነው ማን ነው እንጂ እየተናገርኩኝ እኮ ተናገረኝ። ቅድም ግደሉ አላለም ብለህን ነበረ። ስለዚህ እግዚአብሔር ግደሉ ማለቱን አመንክ አሁን አይደለ? ግደል አላለም ነው ያልኩ። ከአስርቱ ትእዛዛት ላይ አታመንዝር፣ አትግደል የሚለውና አንተ አሁን ወስደህ ያነበብከው ሳሙኤል ምዕራፍ 10 አንደኛ ሳሙኤል ምዕራፍ 15 አውቀህ ነው ወስደህ ያነበብከው ቦታ የጦርነትን ነው። ጦርነት ላይ እንደነበሩና አይ ጥያቄ ለቀጥል ተከላላ አድሚኖች ለሀያት ላኩላት እምቢ ያላት መሰለኝና ያ ሰላም ያ ሰላም ያ ሰላም السلام عليكم. وعليكم السلام ورحمة الله. أستاذ እንዴት ናችሁ? ደህና አልሐምዱሊላህ። ነበረኝ ነው የቀደመ ሰው አለ መጀመሪያ ጠይቅ ችግር የለም። እኔም የምጠይቀው አንድ ልጅ ሳውዲ ሆና ልጅየው ኢትዮጵያ ሆኖ ኒካ ማሰር ይበቃል አይበቃል? ይቻላል፣ ችግር የለውም። በአካል መገናኘት ካልቻለ በስልክ ኒካ ማሰር ይቻላል። አካል ተገናኘም ያው በስልክ ተገናኙ ይቻላል። ይቻላል። አዎ ይቻላል። አይሄን ነው ባረነ የሚታፈስ ሌላ የለኝም። የለም ሌላ ለዚህ ብቻ ነው አወዛግኝ ነው። አየ መርሐባሽ እና መቼ ታገባው ስንክታራ? ኧረ እኛማ ሁላችንም እዚህ ይሆናል ስንመለስ ሀገር ቤት ብቻ ነው። አየሽ በቃ ሽክራን። እሺ ጥያቄ አላችሁ? السلام ورحمة الله. ሰላም ናችሁ? الحمد لله. አንድ ጥያቄ ነበረኝ። ጥያቄው አንድ አሽከርካሪ ሹፌር መኪናውን እየነዳ አንደኛው ከፊት ለፊት ያለው ብር ይጥልና ሲጠሩት አልሰማም እና ብሩን አነሱት። ለመስጂድ ሰጣለሁ ምናምን ብሎ ያዘው፣ ለመስጂድም አልሰጠም። ብሩ በእጁ ላይ ጠፋ። ሰውየውንም አግኝቶ መስጠት አይችልም። እንዴት ይታያል የሚለው ነው። ለድሃዎች ሰደቃ መስጠት አቁ ከሱ ላይ በዚህ ይወርዳል።
እሺ መርሐባ ሰላም አለይኩም። ወአለይኩም ሰላም። ሰላም ነው። አልሐምዱሊላህ። ጥያቄ ነበር ይቻላል? ኢዛ ጃአ አጀሉሃ ላ የስተእኺሩነ ሰዓተን ወላ የስተቅዲሙን ይላል ቁርአን እና ደግሞ ሰደቃ ካወጣ እድሜ ይረዝማል። ግን ቁርአኑ ደግሞ ይሄ ይላል። እንዴት ነው የዚህ ትርጉም? ሰደቃ ስትወጣ እድሜ ይረዝማል ማለት ካለህ እድሜ ተጨማሪ እድሜ ይሰጣል ሳይሆን በተሰጠህ እድሜ ላይ ይባረክልሃል ማለት ነው። ረጅም እድሜ የኖሩ ሰዎች ያላገኙትን ጸጋ ታገኛለህ። ከተጻፈው ይጨመራል ሳይሆን እድሜ ይጨመራል ከተጻፈው ሳይሆን በተሰጠህ እድሜ ላይ አላህ ይባርክልሃል። መልካም በመልካም ስራ እንድታሳልፍ ይወፍቃል። እሺ ጀዛኩ ያክ እሺ ጥያቄ አለ? ቀጥል። ጥያቄ ከሌላችሁ ውረዱ። خلاص አትላኩ ልጆች። ጥያቄ ከሌላችሁ አውርዷቸው። نزلهم تحت كلهم. السلام عليكم. ሽንቶ ያኔ ወንድ ልጅ ሲወለድ ምግብ እስከሚጀምር ድረስ እንትን ሽንቱ አይነጅስም፣ ሴት ልጅ ግን ትነጅሳለች የሚባለው ጥያቄ እንትን አልገባኝም። እና አንዳንድ ሰው ደግሞ ሴት ልጅ ሆድ ውስጥ ሆና አይድ ነው የምትቀለበው ምግቧ፣ ወንድ ልጅ ደግሞ የዘር ፈሳሽ ነው የሚቀለበው፣ ለዛ ነው የማይነጅሰው የሚባል ነገር ሰምቻለሁ። ይሄ ሳይ ነው? ሁለተኛው ውሸት ነው። ሁለተኛው ውሸት ነው። የመጀመሪያው ትክክል ነው። ነቢያችን ሰለላሁ ዐለይሂ ወሰለም ወይንም ባጭሩ ምግብ የማይበሉ ከሆኑ ህፃናት ልጆች በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ሁለቱም ውሃ ይፈሰስበታል፣ የወንድም የሴትም። ነገር ግን ቢታጠብ በመልካም ነው የሴቶች እንጂ እንደ ወጀብ አይደለም። የወንድ ልጅስ ቢሸራ ምን ይደረጋል ከተባለ የእርሱም ልክ እንደዚያው ልክ እንደ ሴቷ ውሃ ይፈሰስበታል። ለዚህ ማስረጃ በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ ሴት ወደ ነቢያችን ሰለላሁ ዐለይሂ ወሰለም ቤት መጣች፣ ጥያቄ ልጠይቅ። በመጣችበት ሰዓት ህፃን ልጅ ይዛ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ህፃን ልጅን ተቀበሏትና አቀፉት። ታፋቸው ላይ አስቀምጠው ሳለ ሽንቱን ሸናባቸው። በዚህ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም አሊ ብን አቢ ጣሊብ ከፊታቸው ነበርና ሂዶ አምጣሉት፣ ውሃ አስመጡት። ከዚያ በኋላ በሸናበት ቦታ ላይ ውሃ ደረጉበት፣ አፈሰሱበት። ስለዚህ ለወንድም ቢሆን ውሃ ማፍሰስ ያስፈልጋል። በዚያ ላይ ፈነضሐ ፊሂ ልማ ኢላል ሐዲስ እሺ ነው። ቁርአን ስንቀራ ግዴታ ውዱ መሆን አለበት መኖር አለበት? ውዱ ቢኖር መልካም ነው። ምን አዳብ ቲላወት ልቁርአን አልውዱ። ነገር ግን ግዴታ አይደለም። ቁርአንን ይዤ ይቀራለሁ ላለ ሰው ነው ውዱ ግዴታ የሚሆነው። ያለ ውዱ ቁርአንን ይዞ መቅራት አይቻልም። መርሐባሽ ወያክ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። ኦሮሚያ ህብረት ስራ ባንክ የሚያበድረን ብድር ብንበደር ችግር አለው? ያኔ እንትን ያልወለድ እሱ እኔ እንጃ። ያኔ አሁን ለምሳሌ ኮሚሽን ብሎ 50,000 ብር ካበደረ ኮሚሽን ብሎ 2,000 ብር ማነው 4,000 ብር ይቆርጣል። ያ ማለት 8% ይወስዳል። ለአንድ ወር ወይን ገደብ ይሰጣል። ሲቆርጥ ደግሞ ወለደጋለው አይቻልም። ሲቆርጥ ልክ እንደ ሞባይል ካርድ ከአንድ ወር አያሳልፍምም፣ ያለውን ደግሞ አይጨምርም አይቀነስም። ያቺ 8%
ወለድ ካለው አይቻልም ወንድም። በወለድ ከሆነ የሚያበድረው ግን ሐራም ነው ባጭሩ። ነቢያችን ሰለላሁ ዐለይሂ ወሰለም ኩሉ ቀርድን ጀረ ነፍዐን ፈሁወ ሪባ አሉ። ማንኛውም ትርፍን ያስገኘ የብድር አይነት ሁሉ ወለድ ነው። 10 ብር አበድሬ 11 ብር አድርገህ ታመጣለህ ብዬ መስፈርት ካስቀመጥኩብህ ያ 1 ብሩ ወለድ ነው፣ ሐራም ነው። 10 ብር ካበደርኩ 10 ብር ትመልሳለህ ብዬ ተስማምቼ ባበድርህ ይሄ ወለድ የለውም፣ ችግር የለውም። ኢንሻአላህ። እሺ ጀዛኩሙላህ ኸይር። ሰላም አለይኩም። አሰላም ወረሕመቱላሂ ወበረካቱ። ሰላም ነው ኡስታዝ? አልሐምዱሊላህ አለን። ጥያቄ የፈጠረብኝ ነበረና አሁን ለምሳሌ ስንተኛ አንዳንዴ መንዝይ ይፈሰናል አይደለም? በእንቅልፍ ውስጥ እያለን ያ መንዝይ የሚፈሰን ለምሳሌ ሻወር ጠዋት አሁን ሱቢ ለመስገድ አጋጣሚ ልብሳችን ረጥቆ ምናምን ካየ ነው ሊያሰግደን ይችላል ወይስ ግድ ሻወር ነው የምንወስደው ወይስ ለማለት ፈልጌ ነው ኡስታዝ። መዝይ ነው መንይ ነው? ያው ዝም ብሎ በእንቅልፍ ላይ እንደሚፈሰን አለ አይደለም? አንዳንዴ እንቅልፍ ተኝታችሁ የሚፈስ ከሆነ እሱ ሻወር ያስወስዳል፣ መንይ ይባላል። እሺ ኡስታዝ። እሺ ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እሱ ጥያቄ ነበረኝ፣ 3 ጥያቄ። እሺ ጥያቄ ምንድን ነው? አንደኛ ስለ ገንዘብ፣ ለምሳሌ እኔ አሁን ሳውዲ ነው የምኖረው። ኢትዮጵያ ላለ ሰው በሪያል 10 ሺህ ባበድረው ከ3 ዓመት በኋላ ያቺን ሪያል እንዴት ነው መቀበል የምችለው? ሪያሉን ነው የምቀበለው ወይስ የኢትዮጵያውን ብር ነው በጊዜው የሰጠሁት? የተበዳደራችሁት ሪያል ከሆነ የሰጠኸው የተቀበለህ ሪያል ከሆነ አዎ በሪያል ነው የምትቀበለው። ነገር ግን ያበደርከው በኢትዮጵያ ብር ከሆነ በእጁ ላይ የገባው ኢትዮጵያ ብር ከሆነ የሰጠኸው የተቀበለ በኢትዮጵያ ብር ነው የምትቀበለው። ስለ ሰላት ደግሞ ወንድ ልጅ እንዴት ነው ማታ ማታ ድምፅ ማውጣት አለበት የግድ ለብቻው ሲሰግድ? ያው ነቢያችን ሰለላሁ ዐለይሂ ወሰለም ድምፅን አውጥተው የሚሰግዱባቸው ሶላቶች አሉ። በእነዚያ ላይ ሶሉ ከማ ረአይቱሙኒ ኡሰሊ ብለው ተናግረዋል። እና ነቢያችን ሰለላሁ ዐለይሂ ወሰለም ልክ እኔ ስሰግድ እንዳያችሁኝ ስገዱ ብለው ተናግረዋል። ሰው በሚሰግድ ጊዜ ድምፅን ከፍ ማድረግ አለበት። አያሽ እሺ፣ ሌላ ደግሞ አንድ ጥያቄ ልጨምር። ይሰማል ልጆች? እና ያ ግን ከግዴታ አንጻር አይደለም። እሺ ጥሩ አይደለም፣ ሙስተሐብ ነው፣ ተወዳጅ ነገር። አይቀጥልሽ። ስለ ዘካ ቢያንስ በአሁኑ ሰዓት እስከ ስንት ያለው ሰው ነው ግዴታ የሚሆንበት? 595 ግራም የሚመዝን ብር ወደ ወርቅ ቤት ትሄድና 595 ግራም ብር ስንት ይሸጣል ብለህ ጠይቃቸው የሚነግሩህ ውጤት ያ የዘካ ገንዘቡ ነው። አየሽ፣ ሽኩራን ዛቅላ። መርሐባሽ። ሰላም አለይኩም። ወአለይኩም ሰላም። ሁሱ እንዴት ነህ ወንድሜ? አማን ነው አይደለ? እሪ በስንት መጽሐፍ ብዛት ገባሁኝ እኮ። አመሰግናለሁ ስላስገባችሁኝ። መርሐባ። ጥያቄ 2 ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? አንደኛ ጥያቄ በቃ ይቺ ዓለም ስትፈጠር የውመል ቂያማ ወይንም የመጨረሻው ዓለም ጊዜ ዓለም ከጠፋ በኋላ እንደገና ፍጥረታት የሰው ልጅ ወይንም ምድርና ሰማይ ይፈጠራል። ለአንዴና ለመጨረሻ ጊዜ ነው የተፈጠረው። አንደኛው ጥያቄ። ሁለተኛው ጥያቄ የሰው ልጅ እንደ ጅብ ተቀይሮ ሰውን ይበላል ምናምን ይባላል። እነዛ ደግሞ በተግባር ምናምን እያየን ለምሳሌ አንድ ሰው ቡዳ በልቷት ምናምን ተብሎ በማረሻ ምናምን ሲተኩሷት
ያኛውን ሰውዬ ነው ምናምን የሚሰማው ምናምን ይላሉ። እና ደግሞ ስተኩሷት እከሌን የበላኝ ምናምን ትላለኝ። በእስልምና እንዴት ይታያል ይሄ? ሁለተኛ ደረጃ ደግሞ በባህር ስመጣኔ ከደላላ ጭበርብሬ 15,000 የኢትዮጵያ የሚሆን ደላላውን አስወጥቼው ከዚህ ሳውዲ ያጣሁንና ብር እንዴት ነው ሰውየውን ባላገኘው መመለስ የሚችለው? ለዚህ ማብራሪያና ትንታኔ ሰጠ ብዬ ነው። አመሰግናለሁ። ሀዋሽ ከመጀመሪያው ጥያቄ ስንነሳ እቺ ምድር የተፈጠረችው ሰማይና ምድር ለአንድና ለመጨረሻ ጊዜ ነው ወይንስ እንደገና ሌላ ሰዎች ይቀጥሉባታል፣ ህይወት ይኖሩባታል ወይ የሚል ያው እቺ ምድር የተፈጠረችው ለአንድና ለመጨረሻ ጊዜ ነው። ሰዎች ከዚህ በኋላ ይህ ዓለም ከተፈጸመ በኋላ እንደገና ሌላ ሰዎች መጥተው አይኖሩባትም። ነገር ግን ሌላ ሰማይና ሌላ ምድር አላህ ይፈጥራል። አላህ ሌላ ሰማይና ሌላ ምድር ይፈጥራል። ትንሣኤ ሊያደርግ ዘንድ ማን ነው ሰዎችን ምነው ሸጊቱ የላን ዘይ ታሕት አላህ በቁርአን ላይ የውመ ቱበደሉ ልአርድ ገይረ ልአርድ ብሏል። ከዚች ከምድር ሌላ ምድር በምቀይር ጊዜ ብሏል አላህ። ወሰማዋት ሌላ ሰማይን በምቀይርና በምፈጥር ጊዜ አለ። ይቺ ዓለም ትጠፋለች። ከጠፋት በኋላ አላህ ስብሓነሁ ወተዓላ እንደገና አዲስ ሰማይና አዲስ ምድርን ይፈጥራል። ያ እና ሌላኛው ጥያቄ ምንድን ነው? ልንገርህ። ሌላኛው ጥያቄ በባህር ስመጣ 15,000 የኢትዮጵያ አጭበርብሬ መጥቻለሁ፣ ደላላ ማለት ነው። እስከ ድንበር 80,000 ብር ወይ 90 ምናምን ሺህ ብር አለኝ ምናምን ብዬ ገብቼ ከዛን ባህር ስደር ትንሽ ልም አልኩኝ ማለት ነው። ጠፋሁኝ። ከዛ ባህር ከፍሌ ተሻገርኩኝ። ያን 15,000 ኢትዮጵያ የሚሆን አጭበርብሬ መጥቻለሁ። ሌላ ከፈቀር ካንተ አንድ ጥያቄ አለኝ ማለት ነው የምጨምረው የምንም ሳላስረዝም ማለት ነው። አንዳንዱ እንኳን አሁን ያጭበረበርከው ሰው ካለ ያንን ያጭበረበርከውን ገንዘብ መስጠት አለብን። የት ላግኘው ሰውየውን? ለድሃዎች ሰደቃ ነው። እሱም ማታገኝ ከሆነ ለድሃዎች ለምስኪኖች ሰደቃ መስጠት። እሺ አንድ ልጨምር። እሺ አንደኛው ዋነኛው ጥያቄ ይሄ ነበር መሆን ያለበት። በአላህ የማያምን ሰው ያነ ሰው እስልምናን ሳይሰማ ቢሞት ምሳሌ አላህ ይጠይቃቸዋል? እነዛን አይጠይቃቸውም። ምንም እስልምና አልተረዱም፣ ግን ሙስሊምና ክርስቲያን እንዳለ ይሰማሉ። እነዛ ቢሞቱ ከወደ አላህ በስተቀር ምን አይነት ጥያቄ ምንትን የሚደርስባቸው? ስለ እስልምና ምንም ካልሰሙና ካልደረሳቸው አይቀጡም። ነገር ግን ነገ የትንሣኤ ቀን ሲቀሰቀሱ አላህ የዛኔ ያዛቸዋል ትእዛዝ። በእኔ በአላህ እመኑ ይላቸዋል። ካመኑ ጀነት ይገባሉ፣ አናምንም ካሉ ወደ ጀሃነም ይገባሉ የዛኔ እንጂ አሁን ባለው ህይወት ያልሰሙ ሰዎችን አላህ አይቀጣቸውም በፍጹም። ግን በጆራቸው አንዴ ከደረሰች ደርሷቸዋል ነው የሚባል። አንዴ ከሰሙ ከሰሙና በሚገባቸው ቋንቋ ሆኖ ከደረሳቸው ከተረዱ አንዴ ቢሆንም ደርሷቸዋል። እሺ አመሰግናለሁ። እሺ መርሐባ። ነገር ግን ሰውየው ለምሳሌ በአረበኛ ብቻ ሰማ፣ ነገር ግን አረበኛ ቋንቋ አይደለም። ይህ ሰውዬ ደርሶታል ሊባል አይችልም። ወይም አማርኛ ሰማ፣ እሱ ግን የአማርኛ ቋንቋ ተናጋሪ ሳይሆን ኦሮሞኛ ነው የሚችለው፣ ምንም አልተረዳም። ስለዚህ ያ ሰው በዛ የሚጠይቅ አይደለም። እሺ በትክክል በሚገባውና በሚረዳው ቋንቋ በትክክል በአግባቡ ደርሶት አልቀበልም ያለ ሰው ነው የሚቀጣ። እሺ መርጌታ ሰላም ብለናል። ሰላም እንዴት ውለሃል? ጥያቄ ነበረኝ። እሺ ጥያቄያቸውን። እሺ አላህ እንትን ነብዩ መሐመድ የአላህ መልእክተኛ ነው? መልእክተኛ የአላህ መልእክተኛ ወይስ እንደ መላእክት ነው? እንደ ከሰማይ ተልኮ የመጣ እንደ መላእክት ነው ወይስ በዚሁ በምድር ላይ እንትን ብሎ እንደ መልእክተኛነት የተመረጠ ሰው ነው ተገልጦለት ነው?
ያ ሁለተኛው ባጭሩ ሰው ናቸው እንደማናችንም ሰው አላህ ስብሐነ ወተዓላ ቅዱስ ገብርኤልን ልኮላቸው በእርሱ በኩል ተገልጦላቸው ነው ነብይነትን ያበሰራቸውና ቃልን ቁርአንን የሰጣቸው እንጂ መልአክ አይደለም። እርሳቸው በቁርአን ላይ ምን እያለ ይናገራል? አላህ ቁል ኢነማ አነ በሸሩን ምስልኩም፣ ሙሐመድ ሆይ እኔ ልክ እንደናንተ ሰው ነው ይበላቸው ይላል። ልክ እንደኛ እንደማንኛውም ሰው ናቸው። ስለዚህ እንትናቸው ነው ነብይ ነው በምድር ላይ የኖረ ነብይ ነው። እሺ እንደዛ ሆነ የተሰጠውን ኃይልና እንትኑን ከየት አገኘው ነው? ኃይሉን ከየት ነው ያገኘው? ከአምላክ ዘንድ ነው። ያው ማንኛውም ነብይ ተአምራት ይሰጠው የለ ከአምላኩ ዘንድ ልክ እንደዚያ እርሳቸውም አምላክ በሰጣቸው ኃይል ተአምራትን ያደርጉ ነበር። ያ እሺ የት የሚባለው ቁርአን ላይ እንትን ላይ የሚለው ነገር ሁሉ ሆኗል። በቁርአን ላይ ያለው ሁሉ ስለ ነብዩ መሐመድ ሆኗል ብለህ ታምናለህ? እሺ ስለዚህ ህፃናትን ለወሲብ ያነሳሳ ነበር የሚለውስ እንዴት ታየዋለህ በአንተ እይታ? ስህተት ነው እሱ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የራሳቸው የሆኑ ሚስቶች አሏቸው። ከሚስቶቻቸው ጋር እንጂ ሌላን ሰው በፍጹም በህይወት ዘመናቸው ነክተው ራሱ አያውቁም። ሴቶች አንዴ እጃቸውን ወደ እርሳቸው ሲዘረጉ ጊዜ ቃል ኪዳንን ሊቀበሉ በፍጹም በእጄ አልነካችሁም፣ በቃል ብቻ መቀበል ይበቃቸዋል እናንተ ሴቶች ከኔ ብለው ከለከሏቸው። እኒ ላ ኡሳፊሑ ኒሳ አሉ፣ እኔ ባዕድ ሴትን አልነካም አልጨብጥም ብለው ተናገሩ። ስለዚህ ከሚስቶቻቸው ውጭ ነቢ ሰለላሁ ዐለይሂ ወሰለም ማንም ሴት ነክተው ራሱ አያውቅም፣ አይደለም ለስሜት ሊያነሳሱ። እሺ ድንግል ሁኖ እንደመጣ ድንግል ሁኖ ሂዷል ብለህ ነው የምታምን አንተ? ላ ነቢያችን ሰለላሁ ዐለይሂ ወሰለም አግብተው ነበር ሚስቶችን፣ ከሚስቶቻቸው ጋር አብረው ኑረዋል። እሺ በእናንተስ እሺ አሁን በሃይማኖታችሁ እንዴት ነው የአራት ሚስት ማግባት እስከ ስንት ማግባት ነው? እስከ አራት ማግባት ነው የሚቻል አይደለ? የማስተዳደር አቅሙና ችሎታ ካለው መስፈርቶች አሉት፣ ትልልቅ መስፈርቶች። አንደኛ ሚስቶቹን የማስተዳደር አቅምና ችሎታ ሊኖረው ይገባል። ሁለተኛ በመካከላቸው ፍትሃዊ ሊሆን ይገባል። ሶስተኛ ለሁላቸውም የመኖሪያ ስፍራና ቤትን ሊያዘጋጅላቸውና ሊያሟላ ይገባል። ከእነዚህ መስፈርት አንዱን እንኳን ካጓደለ አይፈቀድለትም። ይህ እስከ አራት የተደነገገው ለትውልዳቸው ነው። አላህ በቁርአን ላይ ሲናገር ፈንኪሑ ማ ጣበ ለኩም ሚነ ኒሳኢ መስናተ ወሱላሰ ወሩባዕ ይላል። ከሚስቶች ከሴቶች ለእናንተ የተዋቡላቸውን ሁለትም ሶስትም አራትም አግቡ ካለ በኋላ ፈኢን ኺፍቱም አላ ተዕዲሉ ፈዋሒደተን አለ። ነገር ግን መስፈርቱን የማታሟሉና ፍትሃዊ አንሆንም ብላችሁ ከፈራችሁ አንዲት ብቻ አግቡ እያለ ይናገራል። ያ ሴቶቻችሁ ግን ይሄንን አያምኑም። ሴቶቻችሁ ይሄንን አያምኑም። አሁን በብዙ በዚህ በእኛ ደብር በእኛ እንትን ያሉት እንዴትም አንዲት ሴት ሌላ ሚስት ያላትን ያለውን ወንድ ልታገባ ልትወድ ልታፈቅር አችልም። ስለዚህ እንዴት ነው እንትን የምትሉት? እሺ የግለሰብ ስራ በእምነት አይለካም። ግለሰቦች በእምነት ነው የሚለኩት። ሰዎች ይህንን አልወደዱም ማለት እነሱን የሚያቆሰቁስ ነገር አይደለም። ህጉን ጠልተው አይደለም። አንደኛ ይህንን የአምላክን ህግ ጠልተው እና ሄደው ሳይሆን ሴት ልጅ በተፈጥሮዋ ያው ቅናት አለባት። በዚያ ነገር ደግሞ አትወቀስም። ያ እሺ ይህን ነው ልጠይቅ የፈለግ ነበረው። መጽሐፍ ቅዱስ ላይ አንድ ጥያቄ ብቻ ይፈቅዳሉ? ፈቃደኛ ካልሆነ ችግር የለም ይቻላል። ያው እኛ መርጌታ ይሄ አሁን የባህል ሕክምናና ቄስነት ይለያያል። ግን የምችለው ከሆነ እመልሳለሁ እንደ ሃይማኖት። ሰለሞን 700 ሚስቶች እና 300 ቁባቶች ነበሩት አይደለ? የእግዚአብሔር ልጅ ሰለሞን ነብዩ ሰለሞን ንጉስ ማለት ነው። ንጉሱ እሺ
700 ሚስቶች እና 300 ቁባቶች ነበሩት አይደል? እሺ እና ነበሩት። ይሄንን ነገር ያውቃሉ? አዎ እንደነበሩት አውቃለሁ። 700 ሚስቶች ነው ቁባቶች እንደነበሩት በታሪክ ነው የምናውቀው። መጽሐፍ ቅዱስ ላይ አለ፣ እግዚአብሔር ቃል ላይ በታሪክ ይነበባል። አዎ መጽሐፍ ቅዱስ ላይ አለ። በዚያች ነገር ላይ እንደው አምላክ እንዴት አልተቃወመውም? ከአንድ በላይ ማግባት ኃጢአት ከሆነ እንዴት ይህን ሁሉ ሚስት አገባህ አንተ ሰለሞን ብሎ ለምን አልተቃወመውም? አምላክ ለምን አልከለከለውም? ሰው እኮ የተሰጠው እንትን አለ። አሁን እንደዚህ እንዳታደርጉ በምድር ላይ ሲኖር በክርስትና በኛ እንዳታደርጉ ተብሎ የተቀመጠልን ሕግ አለ። ያንን ነገር ግን ሽሮ መገኘትም ወይም ደግሞ አክብሮ መኖርም የሰው ምርጫ ነው። እግዚአብሔር ለእኛ ፍጹም ነፃነት ሰጥቶናል። ይህን ነገር